በሁለት ቤተሰቦች መካከል የተፈጠረውን የደም በቀል እሳት ለማስቆም አንዲት ሴት የወደፊት ህይወቷን ህልሟን ብትሰዋስ? ይሄ በበቀል የተጫረ እሳት ወደማይበገር እውነተኛ ፍቅር ሲቀየር ማየት ምን ያህል የልብ ምትን ይጨምራል? አዎ፣ ይህ በዓለም ዙሪያ በሚሊዮኖች የሚቆጠሩ ተመልካቾችን ልብ የሰረቀው እጅግ ስሜታዊና ማረፊያ ያጣው ካንቺ ቼክለሪ ወይም የደም አበባዎች የተሰኘው የቱርክ ድራማ ነው። ታሪካችን የሚጀምረው በካራቤ ቤተሰብና በሰይት ቤተሰብ መካከል ነው። በሁለቱ መካከል ያለው አሮጌና የቆየ የበቀል ህይወት። የባራን ካራቤ እናት ከዓመታት በፊት በዚህ የደም በቀል ምክንያት ህይወቷ በጭካኔ አልፏል። ባራን የቤተሰብ የበላይና የመኖሪያ ቤቱ መሪ እንደመሆኑ መጠን ይህንን የደም ጥማት ለማስቆም ትልቅ ኃላፊነት ነበረበት። ነገር ግን ነገሮች የተበላሹት የባራን ወንድም ጄቭዴት በድንገት በዚህ የደም በቀል ውስጥ ስሙ ሲነሳ ነው። የካራቤ ቤተሰብ አባላት ወንድሙን ገድለው በቀላቸው እንዲመልሱ ሲያፋጥኑት፣ ባራን ግን ወንድሙን ከሞት ለማዳን እና ተጨማሪ ደም እንዳይፈስ አንድ ከባድ ውሳኔ ላይ ደረሰ። በቀሉን ከደም ለመመለስ ይልቅ የጠላቱን ልጅ ዲላንን በማግባት የደም በቀሉን በሰላም ለማስቆም ወሰነ። የባራን አያት አዛዴ ዲላንን የጠላት ልጅ በመሆኗ ብቻ በየቀኑ የስነ ልቦናና የአካል ስቃይ ታደርስባት ነበር። የቤቷ አገልጋዮች እንኳን ሳይቀሩ ዲላንን በጠላትነት ያዋት ነበር። ነገር ግን ዲላን ያንን ሁሉ ስቃይ በትዕግስት ተወጣችው። በሌላ በኩል ባራን በውጭ በኩል ጨካኝ፣ ኮስታራና የማይበገር ይመስላል። ነገር ግን በውስጡ ፍትሃዊና አዛኝ ሰው ነበር። ዲላን ምንም አይነት በደል እንደሌለባት፣ ይልቁንም የቤተሰቧን ስህተት ለመሸፈን ራሷ እንደሰዋች ተረዳ። ዲላን በቤት ውስጥ ሽባ ሆኖ አልጋ ላይ ለወደቀ የባራን አባት የምታደርገው ቅንና ሰብአዊ እንክብካቤ የባራን የታሰረ ልብ በዝግታ እንዲቀልጥ አደረገው። በሁለቱ መካከል ያለው የጥላቻ አጥር በሂደት እየፈረሰ መጣ። ባራን ዲላንን ከአያቱ አዛዴ ጭካኔና ከተለያዩ አደጋዎች መጠበቅ ጀመረ። ለዲላን የሚቆረቁር በጥይት መካከል ገብቶ ህይወቷን የሚያድን ጠባቂዋ ሆነ። በጥላቻና በበቀል የተጀመረው ህይወታቸው ወደ ጥልቅና የማይበገር እውነተኛ ፍቅር ተቀየረ። ነገር ግን ይህ ፍቅራቸው ለሁሉም ደስታ አልነበረም። የባራን አጎት ሐሰን የቤተሰቡን ሀብትና ስልጣን ሙሉ በሙሉ ለመቆጣጠር ሲል ሁለቱን ለመለያየት ስራውን ቀጠለ። የዲላንና የባራን ጋብቻ ከተፈጸመ የደም በቀሉ ስለሚያበቃ ሐሰን በድብቅ ተጨማሪ ደም በማፍሰስ ሁለቱን ቤተሰቦች እንደገና ለማፋጀት ሴራ ሸረበ። ነገር ግን ባራን እና ዲላን እጅ ለእጅ ተያይዘው በጋራ በመቆም ሁሉንም የሐሰንን ስራዎች ማጋፈጥ ጀመሩ። ባራን በቤተሰቡ ፊት ቆሞ ዲላንን የመጠበቅ ውሳኔው በካራቤ መኖሪያ ቤት ውስጥ አዲስ የታሪክ ምዕራፍ ከፈተ። በመጨረሻዎቹ ክፍሎች ሐሰን የዓመታት ሴራ እና አደጋ በባራን ብልህነትና ሙሉ በሙሉ ተጋለጠ። ሐሰን በስራው ወንጀል በፖሊስ ቁጥጥር ስር ሲውል፣ የካራቤ መኖሪያ ቤት ከዓመታት በኋላ እውነተኛ ሰላሙን አገኘ። አያቷ አዛዴ የዲላንን ንጽህናና መልካምነት ተረድታ በሰራችው በደል ሙሉ በሙሉ ተጸጸተች። በበቀልና በደም አበደር የተጀመረው ጋብቻ በስተመጨረሻም በእውነተኛ ፍቅር ተሞላ። ባራንና ዲላን በፍቅር የተሞላ አዲስ ህይወት ጀመሩ። በአጠቃላይ ካንቺ ቼክለሪ ወይም የደም አበቦች የተሰኘው ድራማ ምንም ያህል የጥላቻና የበቀል እሳት ቢነድ፣ እውነተኛ ፍቅር፣ ትዕግስትና ቅንነት ሁሉም ነገር እንደሚያሸንፍ ያሳየን ድንቅ ታሪክ ነው።
እናንተስ በካንቺ ቼክለሪ ድራማ ላይ ይበልጥ የወደዳችሁት ማንን ነው? የባራንን ጥንካሬ እና ፍትሃዊነት ወይስ የዲላንን ትዕግስትና መስዋዕትነት? ሀሳባችሁን አሁኑኑ ኮሜንት ላይ ጻፉልኝ። ይህን ቪዲዮ ላይክ በማድረግ ድጋፋችሁን አሳዩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ በሌላ ድንቅ የቱርክ ድራማ ትንታኔ እስከምንገናኝ ድረስ ሰላም ቆዩልን። ቻው።